ቲክቶከሩ ሜካፑ እንዲያጠፋ ተደረገ። በርካቶችን ያሳዘነው የፖሊስ ተግባር በታላቁ ሩጫ። ለመሆኑ በርካቶች ያዘኑበት የፖሊስ ተግባር ምንድን ነው? ክቡራንና ክቡራት እንደሚከተለው ተመልክተነዋል። አብራችሁን ቆዩ። ለ26ኛ ጊዜ በተካሄደውና ከ50 ሺህ ሰዎች በላይ በተሳተፉበት ዝነኞች አርቲስቶች፣ ተጽዕኖ ፈጣሪ ሰዎች፣ የውድድሩ አድማቂዎች ሆነው በዋሉበት የትናንቱ ታላቁ ሩጫ በአነጋጋሪ ክስተቶች ታጅቦ ተጠናቋል። በዘንድሮ ታላቁ ሩጫም የቲክቶከሮች ተሳትፎ ከፍ ብሎ ታይተዋል። በውድድሩ ከተሳተፉት ቲክቶከሮች መካከል ደግሞ ካጋጠመው የፖሊስ መጉላላት ጋር በአወዛጋቢ ተግባሮቹ የበርካቶችን ትኩረት ለመሳብ የቻለው የዲያስፖራው ቲክቶከር አዶናይ ነው። በግል ጠባቂዎቹ አጀብ ውድድሩን ለመካፈል የተገኘው ቲክቶከር በዚሁ ተግባሩ በርካቶችን አስገርመዋል። በርካቶችም ሲነጋገሩበት ውለዋል። አንዳንዶችም የጀዋር መሐመድን ነገር እያስታወሱ መንግስት ለጀዋር መሐመድ የግል ጠባቂዎችን ቀጥሮለት እንደነበር በማውሳት ቲክቶከሩን ድርጊት ከፖለቲካው ስብራት ጋር አጎዳኝተው አዶናይ ላይ አሽሙር አዘል ትችት ሲሰነዝሩ ውለዋል። ያም ይሁን እንጂ በአሁኑ ሰዓት እያነጋገረ ያለው በዕለቱ ፖሊስ የፈጸመው ተግባር ነው። ይህ ያልተወደደው የፖሊስ ተግባር አፈንጋጩን የአዶናይን ድርጊት አስረስቷል። በቁጥር ቀላል የማይባሉ አስተያየት ሰጪዎች በአዶናይ ላይ የተፈጸመውን ተግባር ፖለቲካችን ውድቀት ማሳያ አድርገው ተመልክተውታል። ጉዳዩ በአዶናይና በጸጥታ አካላቱ መካከል ቢፈጸምም ቲክቶከሩ አዶናይ በፊቱ ላይ የተቀባውን አረንጓዴ፣ ቢጫ፣ ቀይ ቀለም በጸጥታ ሰዎች እንዲያስወግድ የሚያስገድደውን የጸጥታ ኃይሉ ትዕዛዝ የሚያሳየው ቪዲዮ መውጣቱን ተከትሎ የፖሊስ ተግባር በዚህ ሰዓት የተለያዩ አስተያየቶችን እያስተናገደ ይገኛል። በዚህ በርካቶች በተሳተፉበት ታላቁ ሩጫ የቲክቶከሩን አዶናይን ያክል ትኩረትን የሳብ አልነበረም ቢባል ማጋነን አይሆንም። ቲክቶከሩ የበርካቶችን ትኩረት ለመሳብ የቻለው ቦዲጋርድ ታጅቦ በበርካታ የውድድሩ ተሳታፊዎች መካከል በመገኘቱ ብቻ አልነበረም። እርግጥ ነው እንዲህ አይነቱ በአጃቢዎች መካከል የሚደረግ ሩጫ በዓለም የስፖርት መድረክ ከዚህ በፊት ታይቶ አይታወቅም። ይህን የመሰለው የአዶናይ ተግባር ብዙዎች እንዲነጋገሩበት ማድረጉም ለዚሁ ነው። ያም ይሁን እንጂ በውድድሩ ኢትዮጵያዊነትን ሲያጎላ፣ አብሮነትን ሲሰብክ የዋለው ቲክቶከር በመጨረሻው የውድድሩ ምዕራፍ የገጠመው ነገር ብዙዎችን አስደንግጧል። አካላቱ አስገዳጅነት በአረንጓዴ፣ ቢጫ፣ ቀይ ቀለም የተሰራውን ሜካፕ ከፊቱ ላይ እንዲያስወግድ ቀጭን ትዕዛዝ የተሰጠው ቲክቶከር በመደናገጥና በመቻኮል በቲሸርቱ ሲያጸዳ ላይቭ ላይ ከተወሰዱ የቪዲዮ መልእክቶች ለማረጋገጥ ተችሏል። ይህን የመሰለው የጸጥታ ኃይሎች ድርጊትም በርካቶችን ያስቆጣ ሆኗል። ኢትዮጵያን ለማገልገል የተሰለፉ አካላት የኢትዮጵያን ሰንደቅ ዓላማ ለምን ይጠላሉ? ወይስ እኛ ሳናውቅ ሰንደቅ ዓላማው ተቀይሯል? የሚሉ ጥያቄዎችን በስፋት በማህበራዊ ሚዲያው ሲንሸራሸሩና ሲዘዋውሩ አምሽተዋል። በሌላ በኩል እንዲህ አይነቱ ተግባር የመንግስትና የህዝብን ግንኙነት የሚያሻክር የሚጎዳ በመሆኑ ፈጽሞ መደረግ አልነበረበትም የሚሉ አስተያየቶችም ከመንግስት ደጋፊ አካላት በኩል ሲሰነዘር ታይተዋል። ክቡራትና ክቡራን እናንተስ ምን ትላላችሁ? ተወያዩበት።